ታሪካችን የሚጀምረው በአንድ ጨለማ ዋሻ ውስጥ ነው። አንድ ሰው የቶርን መቃብር በቁፋሮ ማሽን ያስቆፍራል። እዚያም በኖርዲክ አፈ ታሪክ ውስጥ የሚነገረውን እውነተኛ ምስጢር ያገኛል። እያንዳንዱ ማስረጃ የሚያመለክተው ወደ አንዲት መደምደሚያ ብቻ ነበር። ስለ ቶር የሚወሩት ታሪኮች በሙሉ እውነት ነበሩ። ወደ መቃብሩ መሃል ሲገባ አንድ የግዙፍ ድንጋይ ሳጥን ያስተውላል። በውስጡም ቀበቶ፣ ጓንትና የቶርን መዶሻ ነበሩ። መዶሻውን ከማንሳቱ በፊት ቀበቶንና ገንቱን ያደርጋል። በዚያኑ ቅጽበት በአየር ላይ ያለው ኤሌክትሪክ መጋለብ ይጀምራል። በጥቂት ሰከንዶች ውስጥም ጥቅጥቅ ያሉ አውሎ ንፋስ እና ደመናዎች መላውን ቦታ ሸፍኑታል። ከሰማይ አስፈሪ መብረቅ ይከሰከሳል። ነገር ግን መብረቁ በእሱ ላይ ምንም አይነት ጉዳት አላደረሰም። መዶሻ ኃይሉን በሙሉ ወደ ራሱ ሳበው። ይህ መሳሪያ እሱን መጠበቅ ብቻ ሳይሆን በውስጡ ያለውን የአማልክት ኃይልን ሊቆጣጠርም እየረዳው ነበር። ከመቃብሩ ሲወጣ እጅግ በጣም ብዙ ሕዝብ ተሰባስቦ ያያል። ሆኖም ግን ራቅ ካለ ኮረብታ ላይ ሆኖ አንድ አደገኛ ስናይፐር አላሚ እያንዳንዱ እንቅስቃሴያቸውን በንቀት እየተከታተለ መሆኑን ማንም አላወቀም ነበር። ያለምንም ማስጠንቀቂያ አንድ ጥይት ቀጥታ ተተኮሰ። ዞር ብሎ ፍቅረኛው መሬት ላይ ወድቃ ሲያያት ልቡ በሙሉ ተሰበረ። የእሱ መለኮታዊ ኃይል የሰው ልብ ትርታ እንደገና እንዲመታ ማድረግ ቢችልም አንጎሩ ላይ የደረሰው ጥይት ቁስል መፈወስ አልቻለም። ፊቱ ስሜት አልባ ሆነ። ጓንቱን አድርጎ መዶሻውን እንደገና ወደ እጁ ጠራው። መዶሻው ወደ እጁ በተመለሰበት ቅጽበት ጥቅጥቅ ያለው አውሎ ንፋስ ዳመናውን ሙሉ የእርሻ ቦታ ዋጦት። አላሚው ሌላ ጥይት ለመተኮስ ቢሞክርም ጥይቱ እሱ ጋር ሳይደርስ በአየር ላይ ቀለጠ። መዶሻውም ወደ ተቆጣ አውሎ ንፋስ ወረወረው። መዶሻው በጣም ከመጋሉ የተነሳ ደም መስሎ እስኪበራ ድረስ ቁጥር የሌለው መብረቃቸውን ሰማይ ላይ ሰነጠቁት። በመጨረሻም ወደ እጁ ሲመለስ የዓለም ፍጻሜ አስቀድሞ ተጀምሮ ነበር። በጥልቅ ቁጣ በተዋጠ የአምላክ ፊት መቆም የሚችል ማንም አልነበረም። ከዚያ በኋላ በደረሰው ጥፋት ምን ያህል ሰዎች እንዳለቁ ማንም ሊያውቅ አልቻለም። ከዛም በኋላ ታሪካችን ይህ ሁሉ ከመሆኑ በፊት ወደ ኋላ ተመልሶ ታሪኩን ይነግረናል። ታሪኩም የሚጀምረው በኖርዌይ ጥቅጥቅ ያለ ደን ውስጥ ነው። ኤሪክ የተባለ አሜሪካዊ ወጣት ሙሉ በሙሉ ተገሎ በስውር ይኖራል። በቂ ገንዘብም ሆነ ምግብ ስለሌለው ሕይወቱ የማይቋርጥ የህልውና ትግል ነው። እያንዳንዱ ቀን በረሃብና በብቸኝነት የሚያልፍ ከባድ ውጊያ ነው። ይህንን ሕይወቱን የመረጠው ወዶ ሳይሆን ጠፍተውበት የነበሩትን የቤተሰቡን አባላት ለመፈለግ ነበር። በሚያሳዝን ሁኔታ ያን ያህል ቢፈልግም ምንም ፍንጭ እንኳን ማግኘት አልቻለም። አንድ ምሽት በድንኳን ውስጥ ተኝቶ ሳለ በጣም አስፈሪ እውነተኛ የሚመስል ቅዠት ያያል። በህልሙ ድንኳኑን የከበቡት ዛፎች በሙሉ በድንገት በእሳት ይያያዛሉ። እሳቱ በፍጥነት እየተስፋፋ መላውን ደን ያውድመዋል። በጥቂት ቅጽበቶች ውስጥ ሁሉም ነገር ወደ ጥቁር አመድነት ይለወጣል። ኤሪክ በከፍተኛ ድንጋጤ ይነቃል። ያየው ነገር እውነት ይሁን ህልም ለማረጋገጥ እየሞከረ በከባድ ሁኔታ ይተነፍሳል። ምንም እንኳን እንዲህ ያሉ አይነቶች በአብዛኛው ሰው ቢያስፈሩም ኤሪክ ግን ብዙም አልተገረመም። ምክንያቱም እንደዚህ ያሉ እንግዳ ቅዠቶች የዕለት ተዕለት ህይወት አካል ሆነዋል። ለምን እንደሚደጋገሙ ባያውቅም ነገሩን ችላ ብሎ ህይወቱን መቀጠል ለምዶታል። ጊዜ እያለፈ ሲሄድ የኤሪክ ሁኔታ ይባባሳል። ምክንያቱም አንደኛው እግሩ በከባድ እሳት ተቃጥሎ ስለነበርና ቁስሉ በጣም እየገረፈው ስለመጣ ነው። ያለ ሕክምና ብዙ መቆየት እንደማይችል ሲረዳ መድኃኒት ፍለጋ ወደ ቅርብ ከተማ ለመሄድ ይወስናል። የሚከፍለው ገንዘብ ስላልነበረው የማንን ትኩረት ሳይስብ ወደ አንድ ክሊኒክ ሾልኮ ይገባል። ሰራተኞቹን በጥንቃቄ በማምለጥ የሚፈልገውን የቁስል ቅባት ሰርቆ መታጠቢያ ቤት ውስጥ ይገባል። ህመሙ እንዲያስታግስለት ቅባቱን በተቃጠለው እግሩ ላይ በቀስታ ይቀባዋል። ረጅም ፀጉሩና ጥቅጥቅ ያለው ፂሙ በቀላሉ እንዲታወቅ እንደሚያደርጉ ስላወቀ መልኩን ለመቀየር ሁለቱን ይቆርጣል። ራሱን አክሞ እንደጨረሰ ማንም ሳያስብ በፍጥነት ከክሊኒኩ ወጥቶ ወደ ጫካው መመለስ ይጀምራል። ነገር ግን በጫካው መንገድ ላይ እየተጓዘ ሳለ በድንገት የከተማው እብሪተኛ ወጣቶች ይገጥሙታል። በሰላም እንዲያልፍ ከመፍቀድ ይልቅ ከበው ያሸፉበትና ያንገላቱታል ይጀምራል። ከሱ መካከል ኦሌ የተባለው ልጅ ከሌሎቹ ይበልጥ ጥበበኛ ነበር። ያለምንም ማመንታት ኤሪክን በኃይል ይገፋዋል። የጥቃት ኤሪክን በቁጣ ቢሞላው ከመጋደል ይልቅ ቀጥታ ወደ ልጁ እያየ ከባድ ማስጠንቀቂያ ይሰጠዋል። እንደገና ሊነካው ቢዳፈርም እዚያው ተቃጥሎ እንደሚሞት ይነግረዋል። ኦሌም ሆነ ሌሎች ወጣቶች የኤሪክን ማስጠንቀቂያ በቁም ነገር አልወሰዱትም። ኦሌ የሳቀበት ምንም ፍርሃት ሳይሰማው ይበልጥ ቀረበው። ከዚያም ኤሪክን በሸሚዙ
አንገትጌ ላይ ያዘው። ሆኖም ግን በሚቀጥለው ቅጽበት ሙሉ በሙሉ የማይታመን ነገር ተከሰተ። ምንም አይነት ምክንያት ሳይኖረው ኡሊ በድንጋይ በላይ ተዘረረና እዛው ህይወቱ አለፈች። የአስደንጋጭ ክስተት በዙሪያ የነበሩትን ሰዎች በፍርሃት አቀሰቀሳቸው። ምክንያቱም ፍጹም ጤነኛ የሆነው ልጅ ኤሪክ በነካ በጥቂት ሰከንዶች ውስጥ እንዴት ሊሞት እንደሚችል ማንም ሊያስረዳ አልቻለም። የምስጢራዊ ሞት ወዲያውኑ የፖሊሶቹን ትኩረት ይስባል። ልጁ ከመሞቱ በፊት በገዳይ ውስጥ የነበረውን የመጨረሻው ሰው ኤሪክ በመሆኑ ወዲያውኑ በነፍስ ግድያ ጥርጣሬ በቁጥጥር ስር ይውላል። መርማሪው ከዚህ እንግዳ ክስ ጀርባ ያለውን እውነት ለማውጣት ጥያቄዎችን መጠየቅ ቢጀምርም ኤሪክ ግን ለአንድም ጥያቄ መልስ ለመስጠት ፈቃደኛ አልሆነም። ሙሉ በሙሉ ዝምታ መረጠ። ይህ ባህሪው ፖሊሶችን ይበልጥ እንዲጠረጥሩ ተደረጋቸው። አንድ አስፈላጊ ምስጢር እየደበቀ መሆኑን አመኑ። በምርመራው ምንም አይነት እድገት ማረጋገጥ ስላልቻሉ የኤሪክ ዝምታ ስለ ልቦናዊ ምክንያት ሊኖር ይችላል ብለው በማመን ክሪስቲ የተባለች የስነ ልቦና ባለሙያ ጠሩ። በመጨረሻም ለረጅም ጊዜ ዝም ካለ በኋላ ኤሪክ ለክሪስቲና ለመናገር ይወስናል። ሙሉ በሙሉ በቅንነት ወደ እሷ እያየ ልጁን እሱ እንዳልገደለው አጥብቆ ይናገራል። እንደ ኤሪክ አባባል ልጁ እንደገና ቢነካው አስከፊ ነገር ሊከሰት እንደሚችል ስለፈራ ከእሱ እንዲርቅ አስጠንቅቆት ነበር። ከዛም በኋላ የተከሰተው ነገር በሙሉ ከእሱ ቁጥጥር ውጭ እንደነበር አስረዳ። ኤሪክ እንዲሞት በጭራሽ እንዳልፈለገ ተናገረ። ኤሪክ እና ክሪስቲና ይህንን ውይይት እያደረጉ ሳለ ሄንሪክ የተባለ የፖሊስ መኮንን ከሌላ ክፍል ሆኖ በድብቅ ያዳምጥ ነበር። የኤሪክን ማብራሪያ ቢሰማም ሄንሪክ ለማመን ፈቃደኛ አልነበረም። ለእሱ ይህ ምስጢራዊ የአሜሪካ ኃላፊነት ለማምለስ ሰበብ የሚፈጥር አደገኛ ወንጀለኛ ብቻ ይመስለው ነበር። ቢሆንም ግን ክሪስቲና ከታሪኩ በስተጀርባ ብዙ ነገር እንዳለ በማመን ከኤሪክ ጋር መነጋገር ቀጠለች። ክሪስቲን ከኤሪክ ታሪክ በስተጀርባ አንድ አስደንጋጭ ምስጢር አወጣች። ከ3 ዓመታት በፊት በአንድ እርሻ ቦታ ላይ ከባድ እሳት አደጋ ተከስቶ እንደነበርና ኤሪክ ከዛ ክስተት ጋር ግንኙነት እንደነበረው አወቀች። እሳቱ በጣም አስከፊ ከመሆኑ የተነሳ የንጹሐን ሰዎች አልፎ ነበር። ለክሪስቲን ጥያቄዎች መልስ በመስጠቱ ቀጠለበት። ኤሪክ ቤተሰቦቹ ለብዙ ትውልዶች በሰሜን ይኖሩ እንደነበርና አያቶቹ በዛ አካባቢ ጥልቅ ስራ እንዳላቸው አስረዳ። ክሪስቲን እሱ እንደ አደገኛ ወንጀለኛ መያዝ ይበልጥ ራሱን እንዲደብቅ እንደሚያደርገው ስለተረዳች እምነቱን ለማግኘት በማሰብ ደፋር ውሳኔ ወሰነች። የእጅ ካቴናውን ፈታችለት። ውሳኔው ትክክል ነበር፣ ምክንያቱም ከረጅም ዝምታ በኋላ ኤሪክ በመጨረሻ ውስጡ ተከፈተ። ከ3 ዓመታት በፊት በዚያ ከባድ እሳት ያለቁት ሰዎች እንግዳ እንዳልሆኑና የራሱ የቅርብ ቤተሰቦች እንደነበሩ ተገለጠ። ክሪስቲን የቤተሰቡን አባላት ስም ስትጠራ የሚያማክሩ ትዝታ ወደ ኤሪክ አይምሮ ተመልሰው መጡ። ሙሉ በሙሉ በሐዘንና በጥፋተኝነት ስሜት ፊቱ ተሞላ። ያንን ከባድ ሸክም ከዚህ በኋላ መሸከም ስላልቻለ ኤሪክ በመጨረሻም ተሰባብሮ በቤተሰቦቹ ለኢሎሞ ተጠያቂው እሱ መሆኑን አመነ። ማንም እንዲህ ቦታ አስቦ ባያውቅም እዚህ አስከፊ አደጋዎች በእሱ ምክንያት እንደተከሰቱ አመነ። ኤሪክ ይህንን የሚያመው እውነት መናገሩን ሲቀጥል በምርምር ክፍል ውስጥ በጣም እንግዳዊ ነገር መከሰት ጀመረ። ምንም አይነት ንፋስ ሳይነፍስ የክሪስቲን ፀጉር በራሷ በአየር ላይ መሳፈፍ ጀመረ። ኤሪክ ሊደብቀው በጥብቅ ሲታገል የነበረው ምስጢራዊ ችሎታው በቀጥታ በዓይኖቿ ፊት አሳያት። በአቅራቢያው ካሉ ኩባያ ውስጥ ውሃውን በአካሉ ሳይነካ ወደ ላይ አነሳው። ይህ የማይታመን እይታ ኤሪክ ከተፈጥሮ በላይ የሆነ ኃይል እንዳለው አረጋገጠላት። ሆኖም ግን የኤሪክ ማሳያ ወዲያውኑ ወደ አስፈሪ ሁኔታ ተቀየረ። ምክንያቱም ስሜቱ አንዴ ከተተባ ኃይሉ መቆጣጠር አይችልም ነበር። ስሜቱ ይበልጥ እየተነከረ ሲሄድ በዙሪያ ያለው ኃይሉ ከቁጥጥር ውጭ ወጣ። በጥቂት ቅጽበት ውስጥ በህንፃው ላይ ኃይለኛ መብረቆች መውረድ ጀመሩ። ከዚያ መብረቆቹ በፍጥነት የሚያስፈሩ ትላልቅ እሳት አስነሱ። ሰዎቹ ከእሳቱ ለማምለጥ ሲወጡ ወዲያውኑ ከፍተኛ መደናገጥ ተፈጠረ። ክሪስቲን ሁሉም ነገር እየተመለከተች የኤሪክ ልዩ ኃይል በቀጥታ ከሱ ስሜታዊ ሁኔታ ጋር የተያያዘ መሆኑን አወቀች። በፍርሃት፣ በሀዘን፣ በቁጣ ወይም በጥፋተኝነት ስሜት በተዋጠ ቁጥር ችሎታው በአደገኛ ሁኔታ ከቁጥጥር ውጭ ይሆናል። እሱን ለመዋጋት መሞከር ሁኔታው ይበልጥ እንደሚያሳስብ በመረዳት ክሪስቲን እሱን በማረጋጋት ላይ ብቻ ትኩረት አደረገች። ተጨማሪ ሰዎችን ከመጉዳታቸው በፊት ኃይሉ እንዲቆጣጠር ለመነችው። ክስተቱ ብዙም ሳይቆይ የአሜሪካ ኤምባሲ ባለስልጣናት ኤሪክን ተረክበው ወደ አሜሪካዊ ለመውሰድ መኮንን የነበረችው ሲሆን እውነቱን ለማወቅ ኤሪክን ለመጠየቅ ብትሞክርም ኤሪክን ክሪስቲና በስተቀር ከማንም ጋር ለመተባበር ፈቃደኛ አልነበረም። ወደ ሄሊኮፕተሩ ከመወሰዱ በፊት ኤሪክ አንድ ያልተለመደ ጥያቄ ጠየቀ። በጉዞ ወቅት ራሱን ስቶ እንዲቆይ ኃይለኛ ማደንዘዣ እንዲወጉት ሄርዞንን ጠየቃት። ሄርዞይንም እሱን ለመጓጓዝ በጣም አስተማማኙ መንገድ ይህ ነው ብላ በማመን በትዕዛዙ ተስማማች። መርፌውን ከተወጋ በኋላ ኤሪክ ወዲያውኑ ራሱን ሳተ። መኮንኖቹም ሄሊኮፕተሩን ከመብረሩ በፊት በደንብ አሰሩት። ሄሊኮፕተሩ በባህር ላይ በረራውን ሲቀጥል የማደንዘዣው ኃይል ቀስ በቀስ መልቀቅ ጀመረ። ኤሪክ ቀስ እያለ ወደ ራሱ ተመለሰ እና መኮንኖቹ እንዲያመልጥ አድርገው በሰንሰለት እንዲሰሩት ወዲያውኑ ተገነዘበ። እየተከዳ በመስማቱ ኤሪክ በጥልቅ ቁጣ ተዋጠ። እሱን አስረው የያዙትን ገመዶች ለመበጠስ በሙሉ ኃይሉ እየታገለ ከባድ ነው ተተከለ። ስሜቱ ከቁጥር ውጭ በሆነበት በዚያኑ ቅጽበት ተፈጥሮ ራሷ ምላሽ ሰጠች።
ጥቅጥቅ ያሉ የአውሎ ነፋስ ደመናዎች ሰማዩን በፍጥነት ሸፈኑት። ኤሪክ ትግሉን በቀጠለ ቁጥር አውሎ ነፋስ ይበልጥ እየበረታ መጣ። ኃይለኛ ነፋስ ሄሊኮፕተሩን በየአቅጣጫው ሲያናውጣት፣ መብረቅም በሄሊኮፕተሩ ዙሪያ ይበር ነበር። በጥቂት ቅጽበቶች ውስጥ ሄሊኮፕተሩ ወደ ትርምስ ተቀይሮ በመጨረሻ አምፓይል ተከስክሶ ባህር ውስጥ ሰመጠ። ውሃ ውስጥ ከሰመጠ ኤሪክ እንደ ማንኛውም ተራ ሰው እንደሚሰም ጠብቆ ነበር። ነገር ግን በሚያስገርም ሁኔታ ውሃ ውስጥ ያለምንም ችግር መተንፈስ እንደሚችል ተረዳ። ምስጢራዊ ኃይሉ እሱ ካሰበው በላይ እጅግ የራቀቀ መሆኑን በመረዳት ኤሪክ በመጨረሻ ቁጣው እንዲበርድ ፈቀደ። እንደ ስሜቱን ከተቆጣጠረ በኋላ መጀመሪያ ፍላጎትን ማምለጥ ሳይሆን በዙሪያ ያሉትን ሰዎች ማዳን ነበር። ሄዝቦይ በውሃ ውስጥ ራሱን ስቶ ስትሰምጥ አይቶ በሙሉ ኃይሉ እየሳበ ወደ ባህር ዳርቻ ወጣትና ሕይወቷን አተረፈ። ሆኖም ግን ሄዝቦይ ወደ ራሷ ተመልሳ ምን እንደተፈጠረ ከመሯሯጡ በፊት ኤሪክ ከቦታው በዝምታ ተሰወረ። ይህ በእንዲህ እንዳለ የዎሊ አባት ጆን ኤሪክ በሕይወት መተረፉን ሲሰማ ፖሊሶቹ እሱ እንዲይዙት ወዲያውኑ ነገረ። የጆን ልብ በልጁ ሞት በቀል ይነድ ስለነበር ኤሪክን በገዛ እጁ ለመግደል ወሰነ። በሌላ በኩል ኤሪክ በሆነ መንገድ አምልጦ ክርስቲና ጋር በመድረስ እርዳታ ጠየቃት። ክርስቲና የነበረበትን ሁኔታ አይታ ስላዘነችለት ወደ አንድ ጓደኛ ቤት ወሰደችው። እዛም ኤሪክ ከመጀመሪያ ጀምሮ ሁሉንም ነገር ነገራት። አንድ ቀን በድንገት ምስጢራዊ የድግምት ኃይል በውስጡ እንደቀሰቀሰና በዙሪያ ሁሉ ታላቅ እሳት እንዲነሳ ማድረጉን ራሱ መቆጣጠር ባለመቻሉ በአጋጣሚ የብዙ ሰው ሕይወት እንደገለፈ ገለጸ። ከዚያም ሰውነቱ የሸፈኑትን ቁስሎች በሙሉ አሳያት። ኃይሉን በተጠቀመ ቁጥር የራሱ አካል ጭምር እንደሚጎዳ አስረዳት። ከዚያ በኋላ ኤሪክ ሲተኛ ክርስቲና በእሱ ዙሪያ ያሉ እጽዋት፣ ዛፎች በማይታመን ፍጥነት እያደጉ መሆኑን አስተዋለች። ይህ በእንዲህ እንዳለ ሄዝቦይ ሆስፒታል ለመድረስ የቻለ ሲሆን ለፖሊስ እንደተናገረችው ኤሪክ የአየር ንብረት የመቆጣጠር ኃይል እንዳለውና በሕይወት ለማምለጥ ሲል ሆን ብሎ ሄሊኮፕተሩ እንደከሰከሰው ገለጸች። በተመሳሳይ ጊዜ ክርስቲን ስለ ኤሪክ ምስጢራዊ ኃይል ይበልጥ ለማወቅ ስለምትፈልግ ሁሉን ነገር መጀመሪያ ወደ ተጀመረበት ወደዚያ የእርሻ ቦታ ልትወስደው ወሰነች። ፖሊስ ሁለቱንም አንድ ተፈላጊ ወንጀለኛ አውጀው ፍተሻ ጀመሩ። ክርስቲን አንደኛው የፍተሻ ኬላ ስታይ መኪና ወደ ሌላ መንገድ አዞረች። ሆኖም ግን መኪናው በቀጥታ ከአንድ የጭነት መኪና ጋር ፊት ለፊት ከመጋጠሙ በፊት ልታቆመው አልቻለችም። በዚያኑ ቅጽበት ኤሪክ በከፍተኛ ሁኔታ በመፍራቱ ከሰውነቱ ኃይል የኤሌክትሪክ ሞገዶች ፈነዱና መኪና ወዲያውኑ ተበላሹ። ሆኖም ግን ያ ደግ የጭነት መኪና አሽከርካሪ ትብብር አድርጎ ይዟቸው ተጓዘ። ብዙም ሳይቆይ ሄዝቦይ እና ኤሪክ የክርስቲና የተወችው መኪና መንገድ ዳር አግኝቷ ሁለቱም ወደ የሄዱ እንደሆነ ስለገባቸው ኤሪክና ክርስቲና በሃርዲንግ ድልድይ ላይ ለማየት ወሰኑ። ኤሪክና ክርስቲን ድልድዩ ላይ ሲደርሱ ፖሊሶች አስቀድመው እየጠበቋቸው ነበር። ሌላ ምርጫ ስላልነበረው ኤሪክ በሰላም እጁን ለመስጠት ወሰነ። ነገር ግን ልክ በዚያን ጊዜ ክርስቲን እሱን ለማዳን ስትሞክር አንደኛ ፖሊስ አቆሰላት። ይህንን ያየው ኤሪክ በጥልቅ ቁጣ ተዋጠ። ሳይወድ በግዱ ኃይለኛ አውሎ ነፋስ አስነሳ። ክርስቲን በሆነ መንገድ ስሜቱን እንዲያረጋጋና ራሱን እንዲቆጣጠር ለመነችው። ኤሪክም በዙሪያው ያለውን ኤሌክትሪክ ኃይል በሙሉ ወደ ራሱ ሳበ። በመጨረሻም ራሱን ስተወደቀ። ሄንሪክ እና በቦታው የነበሩ ሰዎች በሙሉ የኤሪክን ኃይል መጠን ካዩ በኋላ ሙሉ በሙሉ ደነገጡ። ሄንሪክ በመጨረሻ ኤሪክ መጥፎ ሰው ላይሆን እንደሚችል ተረድቶ ሁለቱንም ወደ ሆስፒታል ወሰዳቸው። ይህ በእንዲህ እንዳለ ጄን ኤሪክ ሆስፒታል መግባቱን ሲሰማ እሱን ለመግደል ወዲያውኑ ተነሳ። በመላው ከተማ ውስጥ ሰዎች ኤሪክ መቃብርን የሚቆጣጠር ኃይል ስላለው እሱ የቶርን ዳግም መወለድ ነው ማለት ጀመሩ። ሆስፒታል ውስጥ ዶክተሮች ልዩ ኃይል ከየት እንደመጣ ለማወቅ ምርመራ እያደረጉ ሳሉ ኤሪክ እንደገና በመፍራቱ ኃይለኛ ኤሌክትሪክ ሞገዶች በድንገት ከሰውነቱ ውስጥ በመውጣት የሆስፒታሉን መሳሪያዎች በሙሉ አወደሙት። በዚህም ምክንያት አንድ ትንሽ ሕፃን ልጅ ሕክምና ተቋረጠ። ሕፃኑም የልብ ድካም አጋጥሞት ሕይወቱ አለፈ። ኤሪክ በጥፋተኝነት ስሜት ተውጦ ሕፃኑን ለበር በፍጥነት ቢሮጥም ጆን በሽጉጥ ተጋፍጦ መጣበት። ኤሪክ ይቅርታ ጠየቀውና እሱም መግደል ለጆን ሰላም የሚሰጠው ከሆነ ለመቀበል ዝግጁ መሆኑን ነገረው። ነገር ግን በዚያ ቅጽበት ሕፃኑ የእሱ እርዳታ ይፈልግ ነበር። ይህንን ሲሰማ የጆን ልብ ተራራና ሀሳቡን ትቶ ወጣ። ኤሪክ ወዲያውኑ እጁን በሕፃኑ ደረት ላይ አሳረፈ። አንድ ምስጢራዊ አስማት ኃይል ካስወጣና ሕፃኑ በድንገት ወደ ሕይወት ተመለሰ። በሽታም ሙሉ በሙሉ ተፈወሰ። ይህን ሁሉ ከተመለከተ በኋላ ሄንሪክ ኤሪክ መጥፎ ሰው ሊሆን እንደማይችል ሙሉ በሙሉ አመነ። የታላቅ ኃይል ከየት እንደመጣ ያለው ሚስጥር ለመፍታት ሄንሪክና ሄንሪክ እና ክርስቲና ጋር በመሆን የኤሪክ ቤተሰቦች አንድ ጊዜ ወደ ኖሩበት እርሻ ቦታ ተጓዙ። ሆኖም ግን ኤሪክ ከሆስፒታል እንደወጣ በሺዎች የሚቆጠሩ ሰዎች እሱን ለማየት ተሰብስበው ያጨበጭቡልን ነበር። ኤሪክ ግን በኃይሉ ምክንያት ሰዎች እንዳይጎዳ ፈርቶ ነበር። በጉዞ ወቅት ሄንሪክ ስለ ኖርዌይ አማልክት የሚናገር መጽሐፍ ለክርስቲና ሰጣት። በውስጡም ከራግናክ ሞት በኋላ የቶር ልጆች በአንድ እርሻ ቦታ ላይ ሰፍረው እንደነበር ይገልጻል። ይህ ደግሞ ኤሪክ ቤተሰቦች የኖሩበት እርሻ ቦታ ነበር። ይህ ማለት
ኤሪክ የነጎድጓድ አምላክ የቶር እውነተኛ ዘር ነው። በመጨረሻ መርሻ ቦታው ላይ ሲደርሱ ሄንሪክ ሰራተኞቹን ጠርቶ መሬቱን ማስቆፈር ጀመረ። ሆኖም ግን ህዝቡ የመላውን እርሻ ቦታ በጦር ኃይል አስከብበው ነበር። ወታደሮቹ ኤሪክን እንኳን አጠራጣሪ እንቅስቃሴ ካደረገ እንዲተኮሱ አዘዘ። ቁፋሮ ቀጠለ። እናም በመጨረሻም ጥንታዊ መሬት ውስጥ ዋሻዎች ያገኟቸው። በዋሻዎች ውስጥ ያሉት ጽሑፎች ከራግነክ በኋላ የቶር ዘሮች ወደ ምድር መጥተው እዚህ እንደሰፈሩና የደም መስመሮቻቸው በደም ላይ መኖሩን ገለጡ። ኤሪክ በእውነተኛ ከቶር ዘሮች አንዱ መሆኑን አረጋገጠ። በመጨረሻም ኤሪክ የቶር ታዋቂ መሳሪያ ወደሚጠብቁበት ዋሻ ውስጥ ገባ። የዋሻው መሀል ላይ ሲደርስ አንድ ጥቂት ጓንትና ቀበቶ የያዘ ሳጥን አገኘ። ከዚያም በመጨረሻ የቶርን ዝነኛ መዶሻ ሚሊዮነር አገኘው። ኤሪክ ጓንቱን ቀበቶን አድርጎ ሚሊዮነር በእጁ በያዘበት ቅጽበት ታላቅ መብረቅ ሰማዩን ሰነጣጠቀው። ከዚያን ቅጽበት ጀምሮ ኤሪክ መቃብሩን በቶር መዶሻ አማካኝነት ሊቆጣጠር ቻለ። በመጨረሻም እውነተኛ የነጎድጓድ አምላክ ሆነ። ኤሪክ ከዋሻው እንደወጣ በሺዎች የሚቆጠሩ ሰዎች ቶርና የእሱን አስማታዊ መዶሻ በዓይናቸውን ለማየት ወደ እሱ ሮጡ። ክርስቲን ኤሪክ እውነተኛ ማንነቱን በማወቁ በዝርቅ ስለተደሰተች በመጀመሪያ ወደ እሱ ሮጠች። የከተማው ሰዎች ወደ ኤሪክ በአድናቆት ይመለከቱ ነበር። ነገር ግን ልክ በዛኑ ቅጽበት በሄዘቦይ ከውጭ ሆና ኤሪክ እንደተከሱበት ትእዛዝ ሰጠች። ነገር የተተኮሰው ጥይት ክርስቲናን ቀጥታ መታትና ወዲያውኑ ሕይወቱ አለፈ። ይህን ያየው ኤሪክ ቁጣውን ሙሉ በሙሉ ተቆጣጠረው። የቶር መዶሻ በታላቅ ኃይል ማዘዋወር ጀመረ። ይህ ሊታሰብ የማይችል ኃይለኛ መብረቅ በሰማይ ላይ እንዲከሰከስ አደረገ። ፍርሃት የገባቸው ሰዎች በየአቅጣጫው መሸሽ ጀመሩ። እያንዳንዶቹ በዚያ ትርምስ ውስጥ ተገደሉ። በመጨረሻ የቶር ዘሮች ወደ ምድር መመለሳቸው የሚል ዜና በየቦታው ተሰራጨ። መንግስትም ኤሪክን እንደ አሸባሪ ፈረጀው። ፊልሙ በዚህ ተጠናቀቀ። ተመልካቾቻችን ፊልሙ ከተመቻችሁ ቪዲዮዎችን ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ልክ እናንተ ይህን የመሰለ ቪዲዮ ለማዘጋጀት በጣም ብዙ ሰዓት ስለሚወስድብን እናንተም ሰብስክራይብ እና ላይክ በማድረግ እንድታበረታቱ ስንል እንጠይቃለን። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።